በኦንላይን ትዳር የጀመራችሁ ሰዎች ይህችን ጉድ አዳምጧት። ትዳር በኦንላይን ለምትፈልጉ እህቶቼ ስፔሻሊ ደግሞ ቲክቶክ ላይ የምትፈልጉ እህቶቼ ካላችሁ ኑ እኔ ላዳድራችሁ ዝግጁ ነኝ ብዬ ብላችሁ ራሴን አንዲት ወራዳ ሴት አድርጌ ነው የምቆጥረው። ይሄ ለእናንተ ነው። ይሄ ቪዲዮ ይሄ መልእክቴ ለእናንተ ነው። ኦንላይን ላይ ገብታችሁ ቲክቶክ ላይ ገብታችሁ ትዳር የምትመርጡ እህቶቼ እናንተ እንደዚህ ተደርድራችሁ እሱ መስፈርት አስቀምጦ ፒክ የሚያደርግሽ ሴት ካለሽ ሐቂቀተን በሌላው ዓለም ወይም በሌላው እምነት ህይወታቸውን ለማሸነፍ ብለው እነዚህ ተደርድረው ራሳቸውን የሚሸጡ ሴቶች ጋር የሚለያይ ነገር የለውም። ስም ነው እንጂ የሚለያየው የሐላል ከቨር ነው እንጂ የሚሰጠው። ለኔ እንደዛ ነው። የሆነ በጣም ስለ ቆጨቆጨኝ ነው። ምክንያቱም እናንተ ሙእሚን ሴቶች ናችሁ። ይሄ ቪዲዮ ራሱ የሚገባችሁ እህቶች በየማስብ እናንተ ወርቅ የሆናችሁ እህቶች፣ ምእመናን የሆናችሁ እህቶች፣ በአላህና በመልእክተኛው ያመናችሁ ሱና ተከታይ ነኝ የምትሉ የነቢያችንን መንገድ የነቢያችንን ፈለግ የጽናት ተምሳሌት የሆኑ ሴቶችን ሞራል ተሸክመናል በዛ መንገድ እንሄዳለን የምትሉ ምርጥ ብርቅዬ እህቶቼ ኦንላይን ላይ ገብታችሁ እሱ መስፈርት አስቀምጣ አንቺ መስፈርት አስቀምጠሽ የምትገናኙበት ሁኔታ አይኖርም። ይሄ በቃ የሆነ በአላህ ተስፋ መቁረጥሽን ነው የሚያሳየው ሐቂቃ ማለት ነው። በራስሽ መንገድ እዛ ቦታ ላይ ሊሄዱ የሚችሉ ሴቶች በቃ እዛ ገብተው ሊመርጡ የሚችሉ በኢማናቸው ኖርማሊ ደካማ የሆኑ ሐራምና ሐላል የተደባለቀባቸው ተስፋ የቆረጡ አረፍቲ በቃ ተስፋ የቆረጡ ለእነክ እንት ጋሊያ ወላሂ ሴት ልጅ በሴትነቷ ውድ ናት። ሰዋን ከዚህ በፊት ያገባሽ ሆንሽ ያላገባሽ ሆንሽ የፈታሽ ሆንሽ ምንም ሆኚ አንቺ ጋር ያለው ኳሊቲሽን የምታስቀምጪው አንቺ ነሽ። አንዱ ምን አለ መሰላችሁ ሊያገባ ማለት ነው እሱ አግብቶ 2 ልጅ ወልዶ ምናምን ተለያይቷል ማለት ነው። ተለያይቷል ትዳር ነበረ ከዚህ በፊት ሞክሬ ነበር ቀለል አድርጎ። አሁን የምታገባ ሴትስ ልጅ ቢኖራት ሲለው ኖ ልጅ አይኖራት። ከስንት ዓመት እስከ ስንት ዓመት? ከ20 ዓመት እስከ 23 ዓመት ነው የምፈልገው። የምትሰራ ቢሆን ይመረጣል። እነዚህ ሌቦች ናቸው። ይሄ ምድረ ጫቃሚ ገብቶ ነው እኮ ቲክቶክ ላይ ሚስት የሚመርጠው። ምንም ሰላቱን እንኳን አስተካክሎ የማይሰግድ ሰው ነው ቲክቶክ ላይ ገብቶ ትዳር አገናኙኝ ብሎ የሚመርጠው። እንዴት ነው አንቺ ለዛ ሸቀጥ የምትሆኝ? እንደዚህ አይነት ሀታለው እንደዚህ የዲን ሰዎች ነን ብለው መስለው ጺማቸውን አንጀርግገው ቢገቡ ሌቦች ናቸው። ሐቂቃ ማለት ነው ሌቦች ናቸው። የራሳቸውን ስሜት አራማጆች ናቸው። እነሱ በዛ መልኩ መርጠው አያገቡም። እመኝኝ። በተለይ ወላሂ አረብ ሀገር ያላችሁ እህቶቼ እናንተ ወርቅ ናችሁ። የአረብ ሀገር ሴት ዛሬ ርካሽ ናት ነው የምትባለው። ለምን መስፈርት አታበዛም ትባላለች። ለምን ገንዘብ አላት ትባላለች። ገንዘብ አትፈልግም ትባላለች። ያ ማለት ግን ክብሯን አትፈልግም ማለት አይደለም። ወራዳ ናት ማለት አይደለም። እና እንደው አዳራችሁን ሐባይቢ ትዳርን ስትጠብቁ ከአላህ ጠብቁ። አላህ እንጂ ማንንም አይሰጥም። እንደኛ ብልሃት፣ እንደኛ እውቀት፣ እንደኛ ቁንጅና፣ እንደኛ ምናምን ምንም የሚገኝ ነገር የለም። ወላሂ ጠብ አይልም። ጠብ የሚል ነገር የለም። ኢላ በፈድልላህ አዘ ወጀል በአላህ ረህመትና እዝነት ቢሆን እንጂ ትዳር ሚዲያ ላይ ይገኝ። በተለይ ቲክቶክ ላይ እየተሰቀላችሁ የምትመርጡት የምትሰሩትም ሰዎች ይሄን ስራ አላህ እንድትፈሩ ይገባል። በእህቶቻችን ላይ ቁማር አትጫወቱ። ሴት ልጅ እንዴት ውድ እንደሆነችና ክብር እንዴት እንዳላት በደንብ አርጋት ተናግራለች። ግን አሁን የደረስንበት ዘመን በጣም ከባድ ነው። ባልን በገንዘብ ውስጥ መግዛት ወንዶቹ መተው ብዙ በቃ የሚያስጠሉ ነገሮች ናቸው። አሁን ኦንላይን ትዳር የተጀመረው ኦንላይን ትዳር እንግዲህ ትዳር እናገናኛለን በሚለው በቲክቶክም በዩቲዩብም ብዙ ሰዎች ጋር እየተገናኙ እየተጋቡ ነው። ግን ያ ትዳር እየቆየ እንዳልሆነና ብዙ ብር እንደከሰሩ እያወሩ ነውና እባካችሁ እንዱ ባል ጠፍቶ ከጠፋ ብቸኝነት ምን አለኝ የሚያስብል ትዳር ከመያዝ እንዱ ዝምታ መረጡ፣ መቻለን መረጡ። የምሬ ነው። እኔ አይ ችግር የለውም በገንዘብም በምንም አግኝቼ አንዴ መውለድ ነው የምፈልገው የሚሉም አሉ። አይ ነው እንደዚህ አይነት ትዳር ከባድ ነው። አሁን ቀን በቀን በጣም በዝቷል። እነዛ በኦንላይንም የሚመጡት ወንዶች ሲጀመር ለትዳር የሚሆኑ አይደሉም። ብዙ ነገሮችን ሴቶች እህቶቻችን ላይ የፈጸሙ አግብተው ወልደው የከዱ አላርላ ብዙ ነገሮችን መክዳት ማለት ሳያሳድጉ ቀርተው ወይ ተሰደው ወይ የሆነ ቦታ በቃ ፍዳዋን አይታ እናት ልጇን ታሳድጋለች። እሱ ግን እንደፈለገ ብሎ ጥሎባት ይሄዳል። የወለደች እናት ደግሞ
ብዙ ነገሮችን አይታ ተሰቃይታ ያን ልጇን ታሳድጋለች። አማራጭ እኮ የለም። እናንተ ማሳደግ ከከበዳችሁ ወልዳችሁ፣ ሴት ልጅ አሁን ወልዳ ማሳደግ ሲከብዳት ማንም የሚያሳድገው? አባቷ እኮ ነው። በቃ ስንት ሰው ነው አያታችሁ ጋር ያደጋችሁት ታውቁ የለ? የወንድ ቤተሰብ ልጁን ካልተቀበለ የሴት ቤተሰቦች ናቸው የልጃቸውን ልጅ የሚያሳድጉት። ይሄ ግዴታ ነው። ያቺ ልጅ እዛም አብራ ኖረች፣ ስደትም ሄደች፣ የሚያሳድገው ያው ቤተሰብ ነው። ብዙ ወንዶች አሉ ወንድ ለመባል ራሱ በጣም የሚያናዱ ማለት ነው። እና አሁን ያ ነገር ደግሞ በኦንላይን ኧረ ይኸው ኦንላይን እንጃ። ምክንያቱም አሁን ይህንን ነገር ለማለት የፈለግኩት ውድ ናቸው፣ ጥሩ ናቸው ብላችሁ የምታከብሯቸው የምታውቋቸው ሁላ እየገቡበት ነው። በቃ የምናውቃቸው ልጆች ሁላ እዚህ ደረጃ ደርሰዋል። ራሳቸውን ዝቅ አድርገው እዛ ላይ የቤት ዕቃ ይመስል ራሳቸውን እያስተዋወቁ ነው። እንዴ የቤት ዕቃ እኮ ነው በኦንላይን ተለቆ የሚሸጠው። ሽያጭ በሉት እኮ ሰው ራሱን ለኦንላይን እንዴት ያቀርባል? እና በዚህ ደረጃ ሰው ዝቅ ብሎ ራሱን ሲያዋርድ ጥሩ አይደለም። እሺ ያን ነገር በበጎነት እንውሰደው። እዚህ በምትኖሩበት አካባቢ ደረጃ ሳትታወቁ ሴት ልጅ ናችሁና ጊዜያችሁ ወይ ባል ሊያልፋችሁ ይችላል ይባል። እዛ ቦታ ላይ ሚዲያ ላይ ስትወጡ ብዙ ሰዎችን ልትታወቁና ብዙ ሰዎችን ልታገኙ ትችላላችሁ። ግን የምታገኟቸው ጤነኛ አይደሉም፣ ለትዳር የሚሆኑ አይደሉም ነው አማርኛው እዚህ ጋር የሚገባችሁ ማለት ነው። ሰው መታወቁ እኮ አሪፍ ነው። ሰው መታወቁ አሪፍ ነው። ሰው በእድል ነው፣ አጋጣሚ ነው ሰው ትዳር የሚይዘው። በምትታወቁት በስራ ቦታ በቃ በሆነ አጋጣሚ ነው። ወንድ ልጅ ተገናኝታችሁ በቤተሰብም ሊሆን ይችላል፣ በሰፈርም ሊሆን ይችላል። እግር በጣላችሁ ቦታ ነው ትውውቅ አድርጋችሁ ልትጋቡ የምትችሉት። አዎ ይሄ ታውቅ ነው። ግን በኦንላይን ደረጃ ሲሆን እንደዛ በአጋጣሚ የሚባል ነገር አይደለም። አስቦ ሆን ብሎ የሚመጣ ጉዳይ ነው። ይህ ሰውዬ አይቶሽ ምንድን ነው አክላቋ እንዴት ነው የእሷ እንዴት ናት ምናምን ብሎ አስቦበት ወዶሽ ምናምን አይደለም። እድሜዋ ስንት ነው፣ ምን አላት፣ የት ሀገር ናት ምናምን ብሎ ጠይቁ በቃ። ከዛስ ይሄ ትዳር ሊወለድበት ነው ሊኖርበት ነው። ትዳር ማለት እኮ የሚኖር ህይወት ነው። በአዱንያ ላይ ሆናችሁ የሚኖርበት ህይወት ነው፣ የሚቀለድበት አይደለም። ያን ነገር ደግሞ መሆን ያለበት የሚኖር ህይወት ከሆነ የምንኖርበት ትዳር ነው መሆን ያለበት። እናንተን ነገ መንገድ ላይ ጥሏችሁ እናንተን የሚያስለቅሳችሁ ወይ ደግሞ በሱ ተስፋ ቆርጣችሁ አንዴ አግብታችሁ አልሆነልኝም ብላችሁ ብቸኝነት እንዲሰማችሁ ልጅ ወልዳችሁ ዝም ብላችሁ በብቸኝነት ማሳደግ አይደለም ያ ነገር። የእህታችንን ምክር ተቀበሉ። ይመቻችሁ።